አብሮ ለመኖርና ላለመኖር የሚደረግ ነገር ነው። ሁሉም ነገር ላይ ተጠራጥሬሽ አላውቅም። ኢቭን ኢፍ ማለት ታውቃለህ፣ ብዙ ጊዜ ሁሌ ተጠራጥሬሽ ግን የተሳሳትኩበት ቀን ካለ እስቲ አንቺና ነገር እሄዳለሁ፣ ግን አሁን አልሄድም። በቃ ከሄድኩኝ አሁን ቅርብ ጊዜ ነው የሄድኩት። አልፈልግም። በቃ ድጋሚ ሆስፒታል መመላለስ ማለት ነው። ማሪ አዎ እየዋሸሁ ነበር። እንደዚህ የዚህን ያህል ማስመሰል አይጠበቅብሽም። የዚህን ያህል ድራማ መስራት አይጠበቅብሽም። እንደ ቦታ ብቻ አይደለም፣ በጣም አነሰ ከተባለ 3-4 ቦታ። እኔ ተስፋ አልቆረጥኩም። እኔ ተስፋ ቆርጫለሁ። ልጅ አይደለሁ፣ ባለቤት ነኝ። ባለቤቱ ነኝ። ስለዚህ ለአንዋር መናገር ካለብኝ እነግረዋለሁ ማለት ነው አይደል? ምንድነው የምትቀባጥረው? ከፈለክ እናንተ ያሰብከው ነገር ትችላለሽ። ሰምተኛል አይደል? ግን በዚህ ሰዓት እንደዚህ ሆኖ አይሆንም። ለወንድሜ ምንም ነገር አትነግረውም። እንደፈለክ መጠራጠር ትችላለህ። እንደፈለክ ማለት የፈለከውን ውሸቷን ነው ማለት አይደለ? እሺ ስሞት ታውቀዋለህ ወይ ደግሞ መጨረሻ ደረጃ ላይ ደርሼ አልጋሲስ የዛኔ ታውቀዋለህ። ሰላም የተወደዳችሁና የተከበራችሁ የቶያቲው ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ናፍቆት ቤተሰብ ስራ እንዴት ይዟችኋል? ሁሉ ሰላም ነው? እኛ ጋር በጣም አሪፍ ነው። እንግዲህ ከትላንት ወዲያ የተፈጠረውን ነገር አይታችኋል። ከመሪም ጋር በተያያዘ ላይክ 1 አመት ብቻ ነው በህይወትም ቆየው ምናምን ነገር ብላ በጣም አስደንግጣኛለች። መሪም ደግሞ ለኔ በጣም በቃ ልዩ ሰው ነች። ማለት ከልጅነት ጀምሮ ነው ማቃት። ላይክ አኑ ጋር በመጣኝ ቁጥር ምናምን አያት ነበር፣ አጫውታት ነበር። በጣም ከኛ በጣም ያንግ ነች፣ ትንሽ ነች በጣም እና ላይክ በጣም የምታውቁት ሰው ደግሞ እንደዚህ አይነት ሲቹዌሽን ስር ገብቶ ምናምን ማየት በጣም ነው የሚከብደውና ስቲል የምር አልመስል እያለኝ ነውና ዛሬ ጠርቻታለሁ። ትመጣለች። ከመጣች በኋላ ሐኪም ቤት ይዣት ሄዳለሁ። ብዙዎቻችሁን ኮሜንት ላይ አንተ የምታውቀው ሐኪም ቤት ወሰድና ምናምን አረጋግጥ ምናምን ነገር ብላችሁኛል። በዛ ልክ እንኳን መጠረጥራት አይነት ሴት አይደለችም። እውነት ለመናገር ላይክ ዝም ብላ ነው ያወራችው ምናምን ነገር እኔ እንደማጣራ ምናምን ነገር አትገምትም ብዬ አላስብም። የምር ነው ካወራችኝ ያወራችኝ የምር ነው የሚሆነው። ግን ላይክ አንዳንድ ጊዜ እኮ የኔ የምትሉት ሰው እንኳን ታሞ አይደለም ሞቶ ራሱ የምር የማይመስላችሁ ነገር አለ አይደል? እና ላይክ እንደዚህ አይነት ነው እንጂ ስሜቴ እየዋሸቼ ነው የሚል እንኳን ሐሳብ የለም ውስጤ፣ ጭንቅላቴ ውስጥ የለም እንደዛና በጣም ነው የሚረብሸው። እኔ ላይክ ግራ ገብቶኛል የምር እውነት ለመናገርና ምን አይነት ስሜት እየተሰማኝ እንደሆነ ራሱ አላውቅም። በሰዓቱ ዊሽ አደርጋለሁ ካንተ ጋር ምናምን ትዳርን ምናምን ነገር ስትለኝ ላይክ አላመነተውም ሁላ በቃ አይሆንም ምናምን የምልበትም ሰዓት ላይ አይደለም። ማለት እንኳን እንዲ እሷን አስደስቷት ማግባት ምናምን ይቅርና ማለት ነው ላይክ እሷ ካስደሰታት ልሞትላት ራሱ ዝግጁ የሆንኩኝ ሰው ነኝ። ምክንያቱም ላይክ በቃ እንዴት ነው የራሴ የምትሉት እህት ምናምን ነገር አለ ላይክ እንደዛ ነው እኔ ፊልም አድርገው ስለሷና በጣም ብዙ ሀስል መከራ ምናምን ያየች ልጅ ነችና ከዛ አንግል ላይክ እምቢ ምላት አይነት ሴት አይደለችምና ኤኒዌይስ አሁን እሷ እየመጣች ነው። ከመጣች በኋላ ደግሞ ከሷ ጋር የሚኖረን ቆይታ ምናምን ነገር አሳያችኋለሁ። ስትመጣ ድጋሚ ካሜራውን አበራላችኋለሁ ማለት ነው። እንግዲህ ተመልካቾቼ ያው መሪ ምናምን መጣለች። ምንድነው ካሜራ ደቅነው ምናምን ለምንድነው ስጠብቅህ? ማሺ ምን ላድርግ? ትንሽ ጫናለኝ ምናምን ብለሽ ደግሞ እንድንከባከብሽ ምናምን ያመርሻል። አዋ እንደ ኳስ ነው የምትለው። ምንድነው ካፌ ምናምን ካፌ እንኳን አታስቀምጠኝም ማለት ካፌ ቁጭ ብለህ ላለ ማለት ነው ላለመክፈል ነው። ካፌ ቁጭ ብለህ ልጠብቅህ? በርስ ነው የላንቺ ከረሜላ ከገዛልሽ በቂሽ። ህፃን ልጅ አይደለሁ፣ ባለቤት ነኝ። ባለቤቱ ነኝ አይደለ? ባለቤቱ ነኝ። ምን ነው እዚህ ይቆም ምን ደብረዋል? አልነበረኝም። ምን ላይክ ላውራሽ ስለምን ብርብር ነው ስለምን ማውራሽ ረጋግሽ አላችሁ? እሺ ስለምን የታኪም ቤት ልታከብሽ ወይ ደግሞ አንድ ሐኪም ቤት ጠይቄያለሁ እና ዘይሽ ደህና ሕክምና ስለሚያስፈልገኝ ነው ወይስ ስለተጠራጠርክ? ብትጠራጠርማ እኮ አልመጣም ነበር። አይ አልመሰለኝም፣ እንደዛ አልመሰለኝም። ንገረኝ፣ ስለተጠራጠርክ ነው? ለውጥ አለው፣ ለእኔ ደግሞ በጣም ለውጥ አለው። ምን ማለት ነው?
ሰው ተጠራጥሮ ቆይ አታምነኝም? ንገረኝ። ይሄን ያህል እኔ ላይ ማሟረት ይመስላል? እንደዛ አስቤ አይደለም። እውነት ለመናገር አንደኛ ነገር ላይክ ተጠራጥሬሽ ምናምን ነገር አይደለም። አንደኛ ነገር እሱ። ሁለተኛ ነገር ደግሞ ብጠራጠርሽ ራሱ ኢስ ኖርማል። እስካሁን ከሳለፍነው ከሆነው ምናምን አንፃር በጣም ኖርማል ነው። ግን ደግሞ ሀቁን ስነግርሽ ግን ጠርጥሬሽ ምናምን ነገር አይደለም። ሳይገባኝ ቀርቶ አንተ እንደዚህ ልታረግ እንደምትሞክር ሳይገባኝ ቀርቶ ነው እኔ የምዋሽህ አንተ። እሺ ታዲያ ላይክ እኔ እንደዚህ እንደማደርግ እንደማጣራ እያወቅሽ ምናምን ነገር ባጣራ ለምን ይገርምሻል ታዲያ? ለምን ጥርጣሬ ለምን ውስጥ ካደረ ሲጀመር ለምን እንደምታጣራ ቃለው። ግን ይሄን ያልኩ እንዲህ አይን አውጥተህ ነይ እንደዚህ ቦታ እንሂድ ምናምን ሆስፒታል እንዴት ነው የምትፈልገው? አዎ መሄድ አለብሽ። አንድ ቦታ ብቻ አይደለም የምትሄጂው መሬም፣ አንድ ቦታ ብቻ አይደለም። በጣም አነሰ ከተባለ 3-4 ቦታ። እኔ ተስፋ አልቆረጥኩም። እኔ ተስፋ ቆርጫለሁ። በቃ ተስፋ ቆርጫለሁ። ምን ገብቶሃል? ምንድነው ተስፋ የሚያስቆርጥሽ? የት ነው የታከምሽው? የትኛው ሐኪም ቤት ነው ሄደሽ? አንቺ እነሱ አላህ አይደለም እኮ አይደለ እንዴ? እኔ ሄጃለሁ። ሰምተኛል አይደለ? ብዙ ቦታ ሄጃለሁ። በጣም ብዙ። ፈጣሪ አይደሉም እንዴ? ተስፋሽን አላህ ላይ ብቻ ነው ማድረግ ያለብሽ። ያምሻል እንዴ እኮ። ታዲያ ምንድነው ታዲያ ሐኪም ቤት ታዲያ ሰበቡን ደግሞ ማድረስ አለብሽ። ሰበቡን ማድረስ ስላለብን ሐኪም ቤት ይዤሽ እሄዳለሁ። ከዛ በኋላ ደግሞ ሙሉ ቼክአፕ ትደረጊያለሽ። አልሄድም። ወደሽ ነው የምትሄጂው? አልሄድም። ይኸውልሽ ብላክሜል እያደረኩሽም እንደሆነ ምናምን ከፈለግሽ አስቢ፣ ምንም እንደሆነ አስቢ ከፈለግሽ ነው የምልሽ። ግን ደግሞ ማለት ነው ይዤሽ እሄዳለሁ። አልሄድም የምትይ ከሆነ ይነገርኩሽ በቃ ብላክሜል ቢሆን እንደሆነም አስቢ ከፈለግሽ። ለአንዋር ነግሯል። ለአንዋር እነግረዋለሁ። ማህልዲ በዚህ ሰዓት እንዴት ነው ለሱ የምትነግረው? አይመለከተኝም ማለት። ስለዚህ ከኔ ጋር ትሄጃለሽ ወይስ አትሄጂም? ይልክ ሲጀመር ጠርጥሬሽ ነው። አዎ እንኳን ጠረጠርኩሽ ትሄጃለሽ። አልሄድም በቃ ለዚህ ከሆነ የጠራኸኝ ወደ ቤት እሄዳለሁ። በቃ ምንድነው ምክንያትሽ? የማትሄጂበትን አንድ ምክንያት ንገሪኝ። ለምን ያህል ጥርጣሬ ውስጥ ለምን ትገባለህ? ለምን ደግሞ ያየው የምሰማውን አንድ ተመሳሳይ የሆነ ነገር ለምን ድጋሚ እሰማዋለሁ? ለምን ለኔ ህመም ለመጨመር ነው እንደው ማለት ነው። መሬም ነይ እንሂድ ስልሽ ትታዘቢኛለሽ እንጂ እምቢት ያለሽ ብዬ አላሰብኩም ነበር። ልትታዘቢኝ ትችያለሽ። የጠረጠርኩሽ ምናምን ነገር መስሎሽ ታዝበሽ ምናምን ነገር ልታልፊ ትችያለሽ። ግን ደግሞ እምቢ ግን የምትይ አልመሰለኝም ነበር። እምቢ ስትይኝ እንደው ጥርጣሬ ይጨምራል ነው። ለምን ማለት እምቢ ተጠራጠር እንደፈለክ መጠራጠር ትችላለህ። እንደፈለክ ማለት የፈለከውን ውሸቷን ነው ማለት አይደለ? እሺ ስሞት ታውቀዋለህ ወይ ደግሞ የመጨረሻ ደረጃ ላይ ደርሼ አልጋ ሲይዝ የዛኔ ታውቀዋለህ። ለምን እዛ ድረስ መስጠበቅ ነው? ለምን የዛኔ ታውቀዋለህ? ምን አስጠበቀኝ? የዛኔ የምትፈልገው አስወጣኝ እንደፈለኩም። እሺ እኔ ያንን ሁሉ ነገር ችዬ ከዛ ሁሉ ሰው ደብቄ ላንተ የነገርኩ የምትረዳ ስለመሰለኝ እንጂ ይሄን ያህል በነገርኩ በማግስቱ ወይ በሁለተኛው ቀን ነይ ልሰድሽ ብለህ እንትን የምትለኝ አይደል? እሺ ሰማሁኝ። ከዛ ምንም ነገር አላድርግ፣ ምንም አይነት አክሽን ምንም አላድርግ። ላይክ አንቺ እንደማንኛውም ሰው ለኔ ተራ ሴት ነሽ። በቃ ላይክ ሲጀምር የትኛውም ሰው ለኔ ተራ አይሆንም። በርግጥ ግን ደግሞ እንደማላቀው ሰው ላይክ ታመሽ እንዳልታመምሽ እኔ ላስመስል አልችልም። አትሊስት የራሴን ነገር እንዳደርግ ፍቀጅልኝ። ምንድነው እያልሽኝ ያለሽው እንዴ? እየሰማከኝ ነው አይደለ? ምን እየሰማሁ ሁሉ ነገር የተፈጠረው አሁን እንገባ ስላልኩ ነው አይደለ? ነው አይደለ? ንገረኝ። ለዛ ነው አይደለ? እህቴ ስለሆንሽ እንደ እህቴ ስለማይሽ አሁን ደግሞ ከዛ በዘለለ ደግሞ ነገ ህልምሽም ቢሆን ኢትስ ኦኬ ነው፣ ችግር የለውም። ባይ ዘ ወይ እምወደውን ሳሳድድ የሚወደኝን እንዳጣም አልፈልግም። በቃ እንደምትወጂኝ አውቃለሁ። አንድ ለዛም ስል ከዚህ በኋላ ትዳር ነው አይደል? ምን ይዘው ትዳር እስኪያዘን ድረስ ደግሞ የግድ መደማመጥና መስማማት መቻል አለብን። ስለዚህ አንቺ ራስሽን እንደሚስት የምትቆጥሪው ከሆነ እንደ ባል እኔን መቁጠር አለብሽ። ከዛ ደግሞ የምለውን ነገር መስማት አለብሽ። ነይ ስልሽ ትሄጃለሽ ማለት ነው ሐኪም ቤት። በቃ ሌላ ነገር አናወራም። ምንድነው እንዴ? ምን ይፈጠር? ስለኝ ብድግ ብዬ ምንም ሳላምንበት ብድግ ብዬ እንዴት ነው የምትፈልገው? ምን እንደ ማመን አለማመን ያስፈልጋል? በጣም ያስፈልጋል። ምን ሰምተኛል አይደለ? እኔ ፈልጌ ነው ከፈለክ እዚህ ጋር ነው ያለሁት። በቃ ሰማሻለሁ። የምታወሪው ነገር እሰማዋለሁ። አልሄድም። ማድረግ የምትፈልገውን ነገር ማድረግ ትችላለህ። ስለዚህ ለአንዋር መናገር ካለብኝም እነግረዋለሁ ማለት ነው አይደል?
ምንድነው የምትቀባጥረው? ከፈለክ እናንተ ያሰብነው ነገር ማድረግ ይችላል። እሺ ሰምተኛል አይደል? ግን በዚህ ሰዓት እንደዚህ ሆኖ አይሆንም። ለወንድሜ ምንም ነገር አትነግረው፣ ለቤተሰቦቼ ምንም ነገር አትነግረው። ለአንዋር መናገሬ ችግር አለው? ከኔ ጋር ያለው ሪሌሽንሺፕ ምናምን ቢቆረጥ ምናምን ችግር የለውም ነው እያልኩ ያለሁት። ግን ደግሞ ለሱ በዚህ ሰዓት ሌላ ህመም መሆን አልፈልግም ነው እያልኩ ያለሁት። ይኸውልሽ እሱ ከሰማ ደግሞ ማለት ነው በጣም የባሰ ነገር ነው የሚሆነው። እንኳን አንድ ሐኪም ቤት አይደለም እኔ አንድ ሐኪም ቤት ነው ልወስድሽ እያልኩሽ ያለሁት። እሱ በአንድ ቀን 10 ሐኪም ቤት ነው የሚወስድሽ። የዚህን ያህል መንከራተት የማትፈልጊ ከሆነ እኔ ያዘጋጀሁት ሐኪም ቤት አለ፣ እዛ እንሄድና ሕክምና ይደረግልሻል፣ ሙሉ ምርመራ ማለት ነው እኮ። ለምን አውቀሽ ነው? አልሄድም፣ በቃ አልሄድም። ለምን? ምክንያትሽ ምንድን ነው? ሲጀምር መጮህ ማትችይም እዚህ ጋር ለምን የምትጮይ? ምንም የሚያስጮህ ነገር አወራሁሽ? አልሄድም ሲጀምር ለዚህ ጠረኝ ገና እንከባ ስላልኩ ነው። ቀድመህ እንደዚህ አይነት ድርድር ብትይኝም ባትይኝም ያንቺ ጤንነት ስለሚያሳስበኝ እኔ ነይ እንሂድልሻለሁ። ጤና የለሽም እንደ ሴትዮ? እሄዳለሁ ግን አሁን አልሄድም። በቃ ከሄድኩኝ አሁን ቅርብ ጊዜ ነው የሄድኩት። አልፈልግም በቃ ድጋሚ ሆስፒታል መመላለስ ማለት ነው። ማርያም አዎ እየዋሸሁ ነበር። እንደዚህ የዚህን ያህል ማስመሰል አይጠበቅብሽም። የዚህን ያህል ድራማ መስራት አይጠበቅብሽም። እሺ ስለዋሸሁ አይደለ እንደዚህ ይሆን ካለሁት አይደለ? ሌላ ምንም ሊሆን አይችልም። ሌላ ምን ነገሮችን ምን ያህል ርቀት እንደሚሄድ ያወቅኩ አይደለ? እንደዚህ ብጠራጠርሽ ኖሮ በዛው ሰዓት ላይ ያለ ምንም መረጃ ያለ ምንም የሐኪም ቤት መረጃ ምንም ነገር ሳታሳይኝ በፒዲኤፍም በምንም ሳታሳይኝ እኔ እዛው ቦታ ላይ አምኜሽ አክሰፕት አድርጌዋለሁ መጋባታችንን። እሺ ብዬሻለሁ። አሁንም ግን እያረከው ነው። ተጠራጠርክ። አሁን ተጠራጠርክ መልሰህ። እዛው አምኜሻለሁ። ምንድነው ስለምን መጠራጠር ነው የምታወሪው እንዴ? በሰዓቱ አላመንኩሽም። አመንክ። እሺ በሰዓቱ አመንክ አደረከው። ከዛ በኋላ ግን ሲነጋ ግን ተጠራጠርክ። እሺ ምን ችግር አለው? ታስደርጊያት ከዛ በኋላ ይሆናል አልክ አይደለ? እንደዛ ነው አይደለ? ሲምር ማለት ነው። አንቺ ህልምሽ ስለሆነ ነው እንጂ እኔ ስቲል እየተሰማኝ ያለው አንቺ እህቴ እንደሆንሽ ነው። የሰማሽኝ ከሆነ እህትህ አይደለሁም አልሸንሽ አይደለሁም። አንተ ስላልኩ ብቻ አይደለም እህትህ ነኝ። ለምን ነው አንቺ እናት መወለድ አለብኝ ነው? እህቴ ለምን? አዎ መወለድ አለብኝ። ኪያ ምን ነች ማለት? ከኪያ ጋር ምን ያገናኘዋል? ኪያም እህቴ አይደለችም ነው? እህቴ እንደሆነች አምነሽ ተቀብለሻል አይደለ? ሰሊና እህቴ እንደሆነች አምነሽ ተቀብለሻል አይደለ? በደንብ ነው የሚያገናኘው። የአንድ እናት ልጆች አይደለንም አይደለ? እንደዛ ከሆነ ስለዚህ ከአንድ እናት ያልተወለደ ሰው እንዳለ ወንድምና እህት መሆን አይችልም ነው? ስለዚህ ምን ንገረኝ። ግልጽ ነው የምነግርሽን፣ አሰሚኝም እንዴ? የግድ እህትና ወንድም ለመሆን ከአንድ ማህፀን መወለድ አለብን ነው? እኔ እኮ ቀድሜ እነግርሃለሁ። የዛሬ 7-8 ዓመትም እኮ ነግሬሃለሁ አይደለ? እንደምወድ ታውቃለህ። አንቺ ስለወደድሽኝ እኔ ያንን ስሜት አክሰፕት ማድረግ አለብኝ ወይ መቀበል አለብኝ ወይ? መሪ ማስለም ምንድን ነው ግን የምታወሪው? በቃ ችግር የለውም እኮ አንቺ መጣሽ እኔ ጋር ምናምን ነገር ኢትስ ኦኬ ምናምን ነገር አልኩኝ። ግን ደግሞ ላይክ እንደ እህቴ እንደማይሽ ግን እንድትረጅልኝ ይፈልጋሉ። እስቲ እሺ እንደ እህቴ እንደምጨነቅልሽ ነገሩ ለምን ታጣሚዋለሽ? ቀጥታ ነው ማውራው። ቀጥታ ለምን አትረጅኝም? ለምን ውስብስብ ታደርጊዋለሽ? ሁሉም ነገር ማውራት የፈለኩትን እኔ ቅኔ ፈላጭ ምናምን ቆራጭ አይደለሁም እኮ። ቀጥታ ነው የምናገረው። ቀጥታ ተረጅኝ በቃ። እየፈለጥኩኝ አይደለም ማውራሽ አይደል? ምንድነው ፈሊጥ የምታስመስዩ ነገሩ እንዳለ? በቃ ቀጥታ ነው እየነገርኩሽ ያለሁት። እሺ ምን እኔ እንደ ማንኛውም ሰው ቀለል ላደርግ አልችልም። እንደ ቤተሰቤ ነው ማይሽ። ስለዚህ አንቺ ነገር ያስጨንቀኛል። ሳልጠራጠርሽ ቀይቼ ነው ይሄን ነገር እያደረኩት። ሄዳለሁ እኮ አልሄድም እኮ አላልኩም፣ ግን አሁን አይደለም ሄዳው። መቼ? በቃ አሁን አይደለም ሄዳው። በቃ ነገሮች የባሰ በሄደ ቁጥር ሕክምና ቶሎ ሕክምና እኮ እንደምሞት እኮ አውቄዋለሁ። አንቺ ማን ስላለሽ ነው እንደዚህ? ካንሰር ነው ወይ እንዴ? በዚህ ቀን በዚህ ሰዓት ትሞታለህ ምናምን የሚባለው ካንሰር ሲሆን ነው። እሺ ምን እንደሆነ እንኳን እኮ በደንብ ግልጽ የሆነልኝ ነገር የለም። ስለዚህ እንሄድና ዛኔ ዶክተር ጋር እንሄዳለን። ሰምተኛል? ዶክተር ጋር ሄደን ያለው ነገር አጣርተን የፈለከው ነገር ማረጋገጥ ይችላል። ከፈለክ ደግሞ አንተ የምትፈልጋቸው ቦታዎችም እንሄዳለን። ግን አሁን አይደለም ይሁን። በቃ አሁን አልሄድም። እኔ አሁን ደስታ ላይ ነኝ። ለምን ደስታዬን የምታጠፋው? መቼ ነው መሄድ የምትፈልጊው? በቃ ወደፊት መቼ? ወር 2 ወር ምናምን በኋላ። ለምን? ከዛ በኋላ ነው ከተሮይ የዛኔ መሄድ እንችላለን። እኔ ግን በዚህ ሰዓት እንደዚህ ትናንትና እንደዚህ ደስታ ሰጠኝ። አሁን መልሰህ ደስታዬን ትነፍገዋለህ። ደስታሽን አልሰጠሁሽም። ደስታሽን የሚሆነው ጤነኛ ስትሆኝ ነው። ደስታዬንማ ነገርኩህ አይደል? ደስታዬን ነገርኩህ። እያደከምሽኝ ነው። በደንብ እያደከምሽኝ።
አሁን ከፈለግሽ ተጠራጠሪኝ። ጠርጥሮኝ ነው ሳያምነኝ ቀርቶ ነው ምናምን በይ። አሁን እንደዛ ነው ጠርጥሬሽ ስለጠረጠርኩሽ ይኸውልሽ መተው ደግሞ አይደል 0.5 እንኳን የሚሆን ማለት ነው። አንቺን ካመንኩሽ የምር ታማለች ብዬ ካሰብኩኝ እምችለውን አይደለም ከምችለው በላይ እንደማደርግ እንድታቂ ፈልጋለሁ። ስለዚህ እኔ የሆነ ነገር መፍጠር ካልቻልኩኝ ደግሞ ላኑ ሄጄ እነግረዋለሁ ማለት ነው። ላኑ ብቻ አይደለም እናትሽም ታውቃለች፣ ቤተሰብ ሁሉም ያውቃል። ስለዚህ ይሄ መቀባጠር አይደለም። ስለነገርሽኝ አትሊስት ባትነግሪኝ ኖሮ አላውቅም ነበር፣ ዝም ማለት ይችል ነበር። አውቄ ግን ዝም ማለት አልችልም። አንዴ ካሜራ አንዴ ምን እያልክ ታስጨንቀኝ ነበር እኮ አንተ ነህ። እና የደበቅሽኝ ነገር እንዳለ ምልክት ሰተሽኝ ስለነበረ የደበቅኩ ነገር ያለው እኔ አይደለሁ ምልክት የሰጠው። እሺ ማን? ቤቲ ናት ምልክት። በቃ ማንንም ይሁን ብቻ ምልክት ሰጠኝ፣ አወቅኩኝ አይደለ? ስለዚህ ያወቅኩትን ነገር ደግሞ እንዳላወቅኩኝ አስመርምራት ብላህ ነው ንገረኝ። እሷ ናት ያለችው ብትለኝስ ምን ለውጣለሁ? አይ ብላህ ነው ወይ ነው ብትለኝ ምን ለውጣለሁ? እኔም ጥያቄ ጥያቄ ለምንድን ነው በሷ የምትመራው? ወይ ለምን? በቃ እሷ እኮ ከዚህ በኋላ እሷ ምልክት ሰጠችኝ እና ደግሞ ምልክቷን ተቀበልኩት፣ አክሰፕት አደረኩት። ከዛ በኋላ ደግሞ የራሴን መንገድ ወሰንኩኝ። እሷ ባለች መንገድ እየተመራ ከሆነ እኔ አልሄድም። አሁን ረጋ በይና አዳም ዝም በይ፣ አትጩኝ። ምናባሽ ነው የምትጮይብኝ? እንዴ እንደመጣጋሽ አናታ እልሽ ስርዓት የሚባል ነገር የለም እንዴ? ቱፋ ምን ሆነ ነው ገና አግባኝ ስትኝ እሺ ስልሽ ነው ሚስትሽ መሰለሽ እንዴ? ምን አባሽ ልፈነጂብኝ ነው እንዴ? እስቲ ለአሁንም ታናሽ ነሽ። እዚህ እንደፈለኩኝ እንዴ የቆነጠጥኩኝ ራሱ እያወላገርኩኝ ነው ማስገባሽ ወደ ቤት እንዴ ማለት ልጅ እንዴ? እሺ ለማለት ሶሪ አስፈላጊ ከሆነ አይቀርልሽ፣ አስፈላጊ ከሆነ አይቀርልሽ አይደለ? አዎ። ስለዚህ ይኸውልሽ አሁን ሌላ ነገር ማግኘት አልፈልግም፣ ወሬውንም ማስረዘብም አልፈልግም። አሁን ከኔ ጋር ትሄጃለሽ ወይስ አትሄጂም ነው ሐኪም ቤት? አልሄድም። ለምን? በሰዎች ሀሳብ የምትመራ ከሆነ አንዴ ማታ ሌላ ቀን ሌላ ምናምን ብትሆን ከሆነ ሄድም ለምን ሄዳለሁ? እሺ ማንም ይዤሽ እንዲሄድ ማንም የነገረኝና ቤቲም አልነገረችኝም። አሁን አልክ እሺ እናሽ እንደዚህ እንዳላጮልሽ ነገሩን ሁሉ አታዞሪብኝ። እኔ ከቤቴ ጋር ሲጀምር አላወራሁም። ይሁን ነው እንዴ? እጮሃለሁ ምን አንተ ጎተተኝ ሰው እያያለን እንዴ? እኔ ስጮህ ነው የታየክ ሰው? ቆይ ምክንያትሽ ሐኪም ቤት ማትሄጂ አልፈልግም። በቃ አሁን መሄድ አልፈልግም። አሁን ደስታ ላይ ነኝ። ደስታ ላይ መሪም እሱ ምክንያት አይደለም። ተናገሪ ነው እሱ ምክንያት አልሄድም። በቃ አልሄድም። እኮ ምንድነው ምክንያትሽ? እኔ አሁን ደስታ ላይ ነኝ። አልፈልግም። ይሄን ደስታ ማጣት ሆስፒታል መሄድ አልፈልግም። በቃ ያንን ነገር ማየት አልፈልግም። ያመጣሽው ደስታ የትኛው ደስታሽ? እስቲ የትኛው ነው ደስታሽ? ንገሪኝ እስቲ። ይሄ ነው ያስደስተኝ በይኝና ይግረመኝ። እንዴ ምን ማለት ነው? ይኸውልሽ እንዲህ በቀላሉ አይሆንም። እንዲሁ በቀላሉ አላምንሽም። እየተደራደርከኝ በይው። በፈለግሽው መመዘኛ መዘኝው፣ በፈለግሽው ነገር ፍለጩ። ብቻ ግን ማለት ነው አንድና አንድ እኔና አንቺን ሊያግባባን የሚችለው ሐኪም ቤት ሄደን እኔ የማውቀው ሐኪም ቤት ሄጄ የማውቀው ዶክተር ጋር ሳስመረምርሽ ብቻ ነው። ከዛ ውጪ ግን እምቢ የምትይ ከሆነ እየዋሸሽኝ እንደሆነ ነው ፊልም አደርገው። እየዋሸሽኝ ነው። አንተ ማሰብ የምፈልገው እንደሱ ነው። እንዴትም ላስበው። በቃ ለኔ ሰላም ስትይ እንዴ ካንቺ ጋር ታሰብከው። ለምንድን ነው ካንተ ጋር የምከራከረው? እሺ ዛሬ እሺ በእንደዚህ አይነት ነገር እሺ፣ አሁን ነገ ጧት ሄዶ ተረጋግጦ እውነት የሚሆን ነገር ሊሆን ይችላል። እሺ ነገ ጧት ትንሽ ነገር ሲፈጠር ታዲያ እንደዚህ እየተጣጣርክ ነው የምንቀጥለው? ይሄ እኮ መሰረታዊ ነገር እኮ ነው እኮ ላይክ ለመኖርና ላለመኖር ለመኖርና አብሮ ለመኖርና ላለመኖር የሚደረግ ነገር ነው። ሁሉም ነገር ላይ ተጠራጥሬሽ አላውቅም። ኢቭን ኢፍ ማለት ታውቃለህ ብዙ ጊዜ ሁሌ ተጠራጥሬሽ ግን የተሳሳትኩበት ቀን ካለ እስቲ አንሺና ንገሪ። አንተ ጥርጣሬ ልክ አልነበረም እዚች ጋር የምትይውን ቀን አንድ ቀን አንሺና ንገሪ። በዚህ ቀን የተጠራጠርከኝ ልክ አልነበረም የምትይውን አጫውቺኝ። ከዛ በኋላ እኔ ራሴ ልጸጸት። ከተጠራጠርኩሽም እኮ ምልክት እያሳየሽኝ እኮ ነው። እንድጠራጠርሽ ያስገድደሽኝ ነው። ሶና አሁን አደከምሽኝ፣ በጣም አደከምሽኝ። ይኸውልሽ መሬ ብትነግሪኝና ሐኪም ቤት ብንሄድ ጥሩ ሕክምና ቢደረግልሽ ደስ ይለኛል። እንደ ቤተሰብ
አልፈልግም የምትይኝ ከሆነ ግን ማለት ነው መሪ አብሬሽ መሆን አልፈልግም ሐኪም ቤት መሄድ አልፈልግም የምትይኝ ከሆነ አብሬሽ መሆን አልፈልግም። በግልጽ ነው እየነገርኩሽ ያለሁት። ያ ማለት ተጠራጥሬሽ አይደለም፣ ግን አትሊስት እኔ መሞከር ፈልጋለሁ። እኔ ነኝ ያሳደግኩሽ፣ ጀርቤ ላይ ነው ያደግሽው፣ እያጫወትኩሽ ነው ያደግሽው። ከአንቺ ጋር በጣም ብዙ ነገር አታችመንት አለን። በጣም በብዙ ነገር ተገናኝተናል፣ በብዙ ነገር ተቆራኝተናል። እናትሽ እናቴ ነች፣ እህቶችሽ እህቶቼ ናቸው፣ ወንድምሽ ደግሞ አብሮ አደጌ ወንድሜ ጓደኛዬ ነው። በጣም በብዙ ነገር እኔና አንቺ ግንኙነት አለን። እንደዛ ሆኖ አንቺ ታመሽ እኔ እንዳልታመምሽ ማስመሰል አልችልም። እኔንም ተረጅኝ። ተጠራጥሬሽ አይደለም፣ ግን ደህና ሕክምና ያስፈልግሻል። ደህና ሕክምና ደግሞ የሚሰጥበት ደግሞ ሐኪም ቤትን ያውቃለሁ። ከዛ ዛይሽ ልጅ እኔ ማውቃለሁ። ብዙ ቦታ ቆይቻለሁ፣ በጣም ብዙ ቦታ ቆይቻለሁ። ለምንድን ነው አንተ አልታየም? ድጋሚ መገናኘት የማይጠበቅብን እንደዋሸሽኝ አድርጌ ማሰብ ይችላል። ቢያንስ ያኔ ሰላም እሆናለሁ። እቺ ልጅ አልታመመችም ብዬ ማሰብ ጀምራለሁ። እሺ የፈለግከውን አስብ። ነገ ጠዋት የሚቆጭህን ነገር ግን እንዳታደርግ። ምንድነው ነገ ጠዋት የሚቆጨኝ? ምን ነገ ጠዋት ሆስፒታል ልጠይቀኝ ትመጣለህ? የዛሬ ዓመት እስከ ዛሬ ዓመት እስቲ እንግዲህ አላህ ካለ ከሁለት አንዳችን በህይወት በስተክል እንኖራለን። የነገን እርግጠኛ አይደለሁም እንኳን የዛሬ ዓመት። በዚህ ልክ ምንድነው የፈለግከው? መሄድ ነው ሰደ ምንድነው የፈለግከው? ለምን ደብርሻል? ቆይ ወስድሻለሁ። እሱማ ይኸውልሽ እኔ እኮ አሁን ረጋ ብዬ በስነ ስርዓት እያወራሁሽ ነው እንጂ መሄድ ባትፈልጊ ራሱ እየጎተትኩኝ ነው ልጅሽ የምሄደው። እንደዛም ማድረግ ነበረ። አሁን እኮ ድርድር አቀረብክልኝ አይደል እንዴ? ድርድር አቀረብክልኝ እኮ እንኳን ድርድር አቀረብኩልሽ። ትሄጃለሽ ከኔ ጋር? ካልሆነ ለቤተሰቦችሽ እነግርሻለሁ። አዎ ማስፈራሪያ መስሎ ከታየሽ እንኳን ተሰማሽ። ማን አይደለም ያልከው? ቀጥታ ያልከውን ራስህ ታውቀዋለህ። ካንቺ ጋር መሆን አልፈልግም። አልፈልግም። እኔ እሺ ማትለኝ የማትታዘዘኝ ሚስት እንድትኖረኝ አልፈልግም በፍጹም። ሁሌ አንተ ያልከው ነገር ይሆናል። ሁሌ ይሁን አላልኩም፣ ግን መሰረታዊ የሆነ ነገር ላይ ግን በጋራ መወሰን አለብን። ያንቺ ውሳኔ አይደለም ይሄ። በጋራ መወሰን አለብን ታዲያ እኮ በጋራ ታዲያ ምን ማለት ነው? በጋራ ታዲያ እኔ ያልፈለኩትን ነገር እኔ አንድ ጥያቄ ልጠይቅሽ። እንዳትዋሺኝ እኔ ታምሜ ቢሆን አንቺ ዝም ብለሽ ቁጭት ያለሽ እሱና ያ ምንም አያገናኘውም። ጥያቄ ነው እየጠየቅኩሽ ያለው። እሱና ያ ምንም አያገናኘውም። አዎ እሺ አልልም። ስለዚህ በቃ ኮመን ሴንስ ነው። በቃ እኔ አንቺ ታምሽ እኔ ዝም ልል አልችልም። የፈለግሽውን ዲፊኒሽን ሰጪው ከፈለግሽ እንደዚህ ነው ምናምን ማለት ትችያለሽ። እንደፈለግሽ በይ፣ ግን አይመለከተኝም። አንቺ ስለምታስቢው ነገር ግድ አይሰጠኝም። እኔ ግድ የሚሰጠኝ ስለ ጤንነትሽ ብቻ ነው። ይኸውልሽ አሁን ሰዓቴን በቃ አትግደብኝ። አሁን መሄድ ፈልገሻል፣ መሄድ እንደምትችይ ነግረሽኛል። ስለዚህ ሰዓቱን ሳናባከነው እንሂድ ሐኪም ቤት። እኔ እዛ ቀጠሮ ምናምን አዎ እና ኖርማል ቀለል አድርገው አንቺ ታመሽ ምንም እንዳልተፈጠረ ምናምን ቀለል አድርገው እነዛ ነው የምጠብቂው። ይኸውልሽ አንቺ በእኔ ቦታ ላይ ብትሆኚ ልታደርጊ የምትችይውን ነገር ነው ያደረኩት። ምንም የተለየ ነገር አላደረኩም። እየሰማኸኝ ነው አይደለ? እኔ አልሄድም አላልኩም እኮ አሁን አልሄድም ነው ያልኩ። ለምን ነው እንደዚህ ይወጋለሽ ነው ነው ችግሩ። ደግሞ አሁን እንሄዳለን ነው አብሬ ከሄድኩ በኋላ ግን ይጸጽታል። ቶፋ ወላሂ ይጸጽታል። ሰምተኸኛል አይደለ? እንሂድ ከሆነ እንሄዳለን። ለምን ነው የሚጸጽተኝ? ያንቺን መታመም ሰምቼ በጣም ነው የታዘብኩ። አይገባም? በጣም ነው የታዘብኩ። ታዘብኝ አይመለከተኝም ነው እንሄዳው የፈለግሽው ማለት ይችላል። ከዛ በኋላ ማወቅ ያለበትን ነገር ሁሉ አሳውቃለሁ። ደህና ሕክምና መደረግ ካለበትም ይደረግልሻል። ቤት ውስጥ ዱዓ መደረግ ካለበት ራሱ ዱዓ ይደረጋል። በቃ አለቀ። አይመለከትም። አሁን ዝም ብለሽ ሰላምሽን ይዘሽ ሂጂ።